ጽህን ደጅሽ መጥቼ ተመለስኩ ተረጋግቼ እንደምን አንቺን ረሳለሁ በምልጃሽ ተፈውሻለሁ የልቤ ዜማ ነሽና ሰላም ነው ያንቺ ምስጋና ስላለሽ ማርያም ከጎኔ የጠላቶቼን ራስ የሚቀጠቅጠው የአብራክሽን ፍሬ ተስፋዬን አበራው የድነት ምክንያት ብዙዎችን ያስጨነቀ ጉዳይ እንደሆነ በዚህ መረዳት እንችላለን። ብቻ እግዚአብሔር ይርዳን። ለጸበሉም ዘበለካሩን ይዘናል የምንቀዳበት። እኔ የምልህ መጠጫ አላዝንም እንደ የጸበሉ ይዘናል እንጂ አለ ያስገባው መሰለኝ አስገብቻለሁ። አዎ ሙሉ ነገር ነው የበሶም ይዘናል። ሰላም ውድና የተከበራችሁ የኛ ፋሚሊዎች እንዴት ናችሁ? ሰላማችሁ በያላችሁበት ብዝት ይበልልን። ዛሬ እንግዲህ በዚህ በአዲስ ነገር ተገኝተናል። ከሌላው ጊዜ ለየት ባለ መልኩ ነው። ምናልባት ለነሱ ግልጽ ላይሆንላቸው ይችላል። በተረፈ ስራ ሁሉ ነገር መልካም በያላችሁበት ሰላማችሁ ብዝት ይበልልን። ከሀገርም ውስጥ ያሉት ከሀገርም ውጭ ያሉ ባህር ማዶ የምትሻገሩ በያላችሁበት ምን ይበልላችሁ ሰላማችሁ ብዝት ይበልላችሁና እንግዲህ ዛሬ እንዴ ነጠላ ለብሰን መኪና አዘጋጅተን እንግዲህ ካሜራማን ማሳያቸው ያለ ነገር መንፈሳዊ ጉዞ ይሄ ነገር ያዘጋጀ ነው። እንግዲህ ምናልባት ለእናንተ ግልጽ ላይሆንላችሁ ይችላልና ለመናገር ልሞክር። ለምንድን ነው ዛሬ በዚህ መልኩ ሻንጣችን ሁሉ ነገር ፕሮቶኮል ጠብቀን በዚህ ያላዝነው ነገር የለም። ያላዝነው ምንም ነገር የለም ማለት ለምንሄድበት አላማ ወይም ዛሬ ላዘጋጀ ነው ወይም አላማችን ላረግነው ነገር ማቴሪያል ብለን ያሰብነው ነገር በከፊሉ ይብዛም ይነስም እንግዲህ አንዳንዴ መንፈሳዊ ቦታ ስትሄድ ይሟላልኝ ወይም ተደላደረ ኑሮ ይኑርልኝ ብለህ አይደል የምትሄደው። ገብቶሃል አይደል? መሰረታዊ ስጋ መንፈስን ትተህ መንፈስን ማለት ዘላለማዊ ምኞትን ብለህ ነው የምትሄደውና ይሄ ለነፍሳችን መዳኛ የሆነ ነገር ይዘን ነው ዛሬ ነው ይብዛም ይነስም ይዘናል። ምንድነው የምታወሩት ስለማን ነው የምታወሩት ብላችሁ ልትጠይቁም ትችላላችሁ። ምን ጀመራችሁ ደግሞ ሊሉን ይችላሉ። ገብቶሃል አይደል? ዛሬ በተለየ መንፈስ ስለቀረም ወይም አለባበሳችንም ደግሞ የሆነ ነገር ያስመስላል። ያው በየቀኑ በተለያየ ነገር ነው እየመጣላችሁ። ያው ይኸውልህ አሁን አላማችንን እንገራቸውና ምን መሰላችሁ ባለፈው በተለቀቀው ቪዲዮ በእኔም ቤት ውስጥና በአብርሽም ቤት የታየው ነውና አብርሽ በዛ ልክ መሆኑ መታየቱ ለብዙዎቹ አስደንጋጭና በጣም የሆነ የፍራቻ ሁኔታ እያየው ነው። የተጻፈው ነገር ሁሉ ነገር አይቼዋለሁ። በሱም ቤት እንገብቼ በእኔም ቤት ውስጥ እንደዛ ነው እና በአብዛኛው ሰዎች ለምን ወደዚህ ቦታ አትወስዱትም የሚል ጥያቄ ነውና ዛሬ ደግሞ እኛም በዚህ ነገር ተነሳስተንና አንዳንድ ሰዎች በማነጋገርና በማስፈቀድ እሱን ወደ መንፈሳዊ ቦታ ይዘን ለመሄድ ተገደናል። እንግዲህ በእነሱ በኩል አይተውታል። ዓለማዊ ቦታ ማለት ወደ ሕክምና ቦታ ምናምን ወስደውት አይተውታል። ያ ነገር ደግሞ እሱ ሊያሻለውም አልቻለም ማለት ወደ ተረጋጋ መንፈስ ሊወስደው አልቻለምና ዛሬ ደግሞ ምንም ይሁን ምንም አንዳንድ ሰው እንዲህ ገብቷል። በሕክምና የማይፈወሱት ነገር ሊመጡ ይችላሉ። ሌላ ነገር ማለት ነው ከሕክምና በኋላ ሌላ ነገር ይሄ ጸረ መንፈስ ነገር አለ አይደል? ያን ነገር እንትን ሊል ይችላል እና ወደ መንፈሳዊ ብንወስደው የተሻለ ነገር ሊሆን ይችላል። ከዛ ህይወት ውስጥ ሊወጣ ይችላል በማሰብ ከአንዳንድ ሰዎችና ከቅርቡ ከሱ ከወዳጅ ጓደኞች አውርተን እሱን ወደ ጸበል ቦታ ለመውሰድ ዛሬ ተገደናልና ብቻ ይኸውላችሁ እኛ በድፍኑ ይዘን ለመሄድ ነው መንጓጓው። ይዘን እንሄዳለን ብለን እናስባለን። ምናልባት እሱ ፈቃደኛ ካልሆነ ምናምን ነገር ትንሽ ሊከብደን ይችላል ድንገትም ስለሆነ እኛ በድፍኑ ከሱ ጓደኞች ከነቤኒ ምናምን አውርተን ነውና ኤፍሬምን ነበር ከነሱ ጋር አውርተን ነው ይዘን መሄድ እንዳለብን የተነጋገርነው።
ለሱ ብናስፈቅደው ወይም ብናነጋግረው ኖሮ በዛ ሰዓት ፈቃደኛ ላይሆን ይችላል። ምክንያቱም በዚህ ሆኖ ማለት አንዳንዴ ይሄ የቤተሰብ ውስጥ ጥል ሆነ መንፈሳዊ ስትሄድ ያለ ነገር ሳታወጣው ጥሩ አይደለምና በዛ ልክ ይሆናል ብለን በቃ በአጭሩ በድፍኑ ተነስ እንሂድ ወደዚህ ቦታ ብለን ነው የምናናግረው። እግዚአብሔር ከመልካም ፍቃድ ከሆነ ምናልባት እሺ ሊልን ይችላል ብዬ አስባለሁ። ከአንዳንድ ሰዎች ጋር ሆነን ነው የምናወራው። ሊሽ ሊለን ይችላል ብዬ አስባለሁ። አላማችን ሙሉ እሱ ያሳካልን ወደ ነበረበት እንዲመልሰው። እናንተም ፋሚሊዎች በያላችሁበት እምነታችሁ በምትከተሉት ሃይማኖታችሁ ጸልዩለት። ማለት ለእሱ እንደዚህ መሆን ለእኛ በጣም አስከፍቶናል፣ በጣም አስከፍቶናል። ለሌሎቹ ስም በጣም ሀዘን ውስጥና ዲፕሬሽን ውስጥ ገብተዋልና ብቻ በያላችሁበት ወይም በየእምነታችሁ በየሃይማኖታችሁ ለእሱ ጸልዩለት። እኛ ማለት ቢጨንቀን ነው በዚህ ደረጃ የደረስነው። የቻልነው ለማድረግ ያክል ነውና ቢጨንቀን ነው የተቸገረ አንድነት ያው ሲቸግራት ብዙ ነገር ታደርጋለች። ገብቷላ ለልጇ ስትል ብዙ ገደል ልትገባ ትችላለችና እኛም ያን መሆን እናትነትን መሆን ሳይሆን ብቻ እንደ ሰው ለሰው ማድረግ ያለብን አክል ለማድረግ ነው የተነሳሳ ነው። ያንም ደግሞ የሰዎች ሐሳብ ሰምተን እንዲህ ብታረጉ ይሻላል ብለን እናንተ ቀርባላችሁ ብለው ብዙዎች አናግረውን ነው። እንግዲህ በሱም ቤት እንዳያችሁት ከሆነ ጸበሎ ሰዶት ምናምን ነውና ቀርቦ ደግሞ ሰዎች በዚህ መልእክት የተናገሩ ሰዎች የተናገሩ የሉም። ብቻ ጸበል ለመሄድ ወይም እሱን ለመውሰድ አሁን ወደ እነሱ ቤትም እንሄዳለን ያለው ነገር እሱን ለመውሰድ ብቻ እነ ቢኒ ደግሞ ከኛ ጋር ቢሆኑ አሪፍ ነበረ። በዚህ ሰዓት ትንሽ ቢኒ ያልተመቸው ነውና በሐሳብ ነው እያገዘን ያለው ማለት በሐሳብም በጉልበትም እያገዘን ግን በአካል ደግሞ ከኛ ጋር የለም እየተመቸው አይደለምና ብቻ እንደምንም ብለን እንደምንም ተጨነነውም ቢሆን ምናምን ነገር ማለት በሐሳብም ሆነ እንደምን ማስገድደን ለመውሰድ እንጥራለን። ብቻ የእግዚአብሔር ፍቃዱ ከኛ ጋር ይሁን እና ለጸበሎም ይሁን አንዳንድ ነገር ምናምን ይዘናል ማለት ያስፈልጉናል ብለን ያሰብናቸው ነገሮች ሁላቸውንም በደንብ ይዘናል። ቦርሳችንም ይዘናል። ይሄው ለጸበሉ መሰረታችን ይዘናል። እንነዳበት እኔ የምልህ መጠጫ አላዝንም እንደ ይዘናል እንጂ አለ ያስገባው መሰለኝ አስገብቻለሁ። አዎ ሙሉ ነገር ነው። የበሶም ይዘናል እንግዲህ ሁሉም ነገር ይዘናል። ያው የግድ ያስፈልጋል ማለት ገዳም ስትሄዱ እኔ የምልህ እንዳንረሳ የሆነ ስኳር መንገድ ላይ እናነሳለን እንግዲህ ስኳርና ቆሎ ምናምን ሳምንድብሳችንን በደንብ ይዘናል። ወደ ጸበል ምናምን ስንሄድ ስጋዊ ትተን መንፈስን በፍለጋ ነው የምንሄደው። ስጋዊ ነገር ይደላደልን ብለን ታሳቢ በፍጹም የማናደርግ ነገር ነውና ብቻ እንዲያው እግዚአብሔር አምላክ ጸሎታችን ሰምቶ እሱ ወደ ነበረበት ቢመለስ ደስ ይለኛል። ማንኛውም ሰው ደስ ይላል በዚህ ልክ መሆኑ። ልብሳችን ምናምን ቆጥታችን ይዘና የሚለበስ ልብስ ምናምን ይዘናልና አንዳንድ ነገሮች ይዘናል። ብቻ እግዚአብሔር አምላክ ከምንም ከኛ ጋር ይሁንና ዋናው እሱ ነው። የምንሄድበት አሳውቃቸው እንግዲህ ለተለጠፈው አለ ስጋ የተለጠፈም አለ። የምንሄደው ወደ ስውሯ ማርያም ገዳም ነው። አብዛኛዎቻችሁ ታውቁታላችሁ። ስውሯ ማርያምን ብዙ ተአምር የተደረገበት አይደለም። እንደዚህ ጥቃቅን ችግሮች ይቅሩና በጣም ሊፈቱ የማይችሉ ነገሮች በጣም ብዙ ይፈታሉ። እዛ ብቻ ሸክማቸው ቀለለ ወደዛ እየሄዱ ነውና እኛም ዛሬ ቢያንስ ለሀዘናችን ወይም ለችግራችን ይፈቱልናል ብለን የምናስበው ወይም ይፈታልናል ብለን የምንምንዘው ወደ ስውሯ ማርያም ቤተክርስቲያን ነው። እናንተም ይኸውላችሁ እባካችሁ በያላችሁበት እምነት ጸልዩለት። አብርሽ እንዲያው ኮሜንት ውስጥም ገብታችሁ እግዚአብሔር ይማረህ በሉት። በደንብ ያጠለቅልቁት ያደረጉ እና ብቻ እሺ የሚለን ይመስላል። ያው ይደነግጣል። ገብቷል። ይሄ ይዘን ምናምን ስንሄድ በእርግጥ መኪናም ይዘንበት ስንሄድ ምናምን ነገር ይችላል። አንሄድም ሊል ይችላል። በእርግጥ በሱ መኪና መሄድ እንችል ነበር ግን ነው ያው ለሱ ቦታ ድረስ ትንሽ የቤት መኪና ስለሆነ ሊያስቸግረው ይችላል። ሊከብድ ይችላልና ቦታው የተወሰነ ፓርት ማለት እስከዛ ጋር አስፋልቱ በሚወስድ ይችላል። ከዛ ትንሽ የፒስታ መንገድ ስላለ ሊከብድ ስለሚችል በሰዓቱም ደግሞ በዚህኛው ፍቃደኛ ሌሎች ሰዎች ፍቃደኛ አይሆኑም በሚል ነው ይህን መኪና ያያዝነው። ራሳችን ያዘጋጀነው
እና ለጓደኛዬም በዚህም እንትን ምስጋና ማቅረብ ፈልጋለሁ። መኪናውን አንስቶ ስለሰጠን ለዚህ ማለት ገብቷል። አንዳንድ ሰዎች በጣም ተጨንቀዋል። አስበው እሱ ራሱ በዚህ ልክ ተረድቶ ውሰዱት ለዚህ ዓላማ ብሎ ይሄን ራሱ በማድረግ እጅግ የሚያስደስትና እንትን ምስጋና የሚያሰጥ ነገር ነውና ብዙዎችን ያስጨነቀ ጉዳይ እንደሆነ በዚህ መረዳት እንችላለን። ብቻ እግዚአብሔር ይርዳን። ፈጣሪ አምላክ እንደምንም ብሎ ሀሳባችን ተስማምቶ ቢሄድልን ወላጆቹ ፈቃደኛ ሆነው ሂድ ብለው ቢያበረታቱና የነሱ ሀሳብና የኛ ሀሳብ አንድ ላይ በዚህ ልክ ደግሞ የሄደ የነሱም ወገን ማንም ሰው የለም። አሁን የለም እነ ቡዜም ሆነ እነ ኤፍሬም ወደ ጸበል ቦታ የሚወስዱት ነገር ምንም ነገር የለም። ነገራት አንዳንዴ በሕክምና የማይፈቱ ነገሮች አሉ። ገብቷል አይደል? አሁን ይሄ መተት ተሰራበት ብላ ነገር ሊሉ ይችላሉ። ይሄ ነገር ማለት ነው። እንዴት ተሰራ ግን እንደዛ ከተሰራበት መተት ከተሰራበት ሐኪም አይደለም አይደል? ወሳኙ ሐኪም ቦታ አይደለም። ወደ መንፈሳዊ ቦታ መውሰድ ሲገባቸው መተት ተሰራበት እከሌ ያሰራበት ይሄ ባልታ ነው። ይሄ ባልታ ታጅበው ትክክለኛ ያደረጉት ነገር ምንም ነገር የለም። አሰራበት ብላ ነገር ይሄ መሆን የለበት። እንደተሰራበት ከታወቀ ወይም እንዳሰሩበት ካወቀ ወደሚሆንበት ቦታ መውሰድ ነው። እነሱ ግን በሌላ ነገራቶችን ማርዘም ፈልገው ተሰራበት እያሉ ነው እንትን ያሉትና እኛ ደግሞ ያ ተሰራበት ከምንለው ወደሚያስፈልገውና መድኃኒት ይሆናል ብለን የምናስበው ወደ መንፈሳዊ ቦታ ነው ይዘን ለመሄድ ያሰብነው። በእርግጥ ይሄ ነገር የኛም ብቻ ዓላማ አይደለም፣ የብዙዎችም ዓላማ ነው። በእኛ ገሃድ ወጣ ወይም በእኛ አንዳንዴ ይሄ ነገር ራሱ ገሃድ መውጣቱ መሰጠት ነው። ገብቷል? መታደል ነው። እዚህ አይነት ዓላማ ቦታ የሆነ ሰውን ካለበት ሁኔታ እንዲወጣ ማድረግ ራሱ ይሄ መሰጠት ነውና ብቻ ይሄ ነገር ለኛ ራሱ እንድንሆን የእናንተ አጋዥነትም በጣም አለውም ኖሮአልም አሁንም ያስፈልጋል። ይህ ነገር ደግሞ ለነሱ ማለት ለአብርሽ እንዲደርሰው ወይም መልእክት እንዲሆነው እናንተ ራሱ ማበረታታች አለባችሁ። እሱም ቤት ውስጥ ሆነ ኮሜንት ላይ ገብታችሁ እባክህ ወደዚህ ቦታ ሂድ ማለት አለባችሁ። ኢቭን ሁላ ካላመነበትም ሁላ እሱ ወደሚሆንበት ቦታ ወይም ይሆናል ብሎ የሚያስብበት ቦታ መሄድ አለበት። በዚህ ልክ እሱ መሆን የለበትም። በዚህ ልክ በህመም ተሰቃይቶ የእሱ መኖር ለብዙዎቹ ምክንያት ይሆናልና ለብዙዎች ደስታ ምልክት ይሆናልና እሱ በዚህ ህይወት ውስጥ መውጣት አለበት፣ ግድ ነው። ሰው ሁሉ ለራሱ ዓላማ ነው ሌላ ነገር እያደረገ ያለውና ብቻ የምንሄድ ዓላማችን ወይም ፍላጎታችን ድንግል ማርያም ታሳካው ነው። ከምንም በላይ እግዚአብሔር አምላክም ጸሎታችን ያስመረልን። እንዳው ይወለ እሱን ይዘነው ሄደን ድሉ ማለት በቃ የቀድሞ አብርሃም ተመለሰ ብለን ለማመስገንና ስለቱን ያብቃን። ገብቷል? እልል ብለን ለመመለስ ያብቃን። የሆነ ብቻ እኔ አምናለሁ ያንን ነገር ተፈቶ በሰላም ወደዚህ እንደሚመጣ አምናለሁ። ስንት ሆነ? አንድ ሁለት ደቂቃ መጨመርበት። በቃ ዝጋው። አንተ አላወራህም እኮ እኔ መሀል ማለት ሰጠስተ ምን ነገር ባያወራ ነው የሚሻለው። ያበላሽዋል ልጅ በስብሶ እና ይኸውልህ እስቲ ቆይ እኔ የምልህ እንደው እግዚአብሔር አምላክ ጸሎታችን ሰምሮ አብርሃም ወደ ነበረበት ተመልሶ ሰዎች ሲያዩት እናቱ ራሱ ወደ ነበር ሲመለስ አሁን ይኸውልህ ታሞ በዛ ነገር እንደሆነ ማንም ሰው ያውቃል። ግን ወደ አለፈው ህይወቱ ወይም ወደ ነበረበት ሲመለስ ብዙዎቹ ያስደስታቸዋልና ጸሎታችን ይመርልን። እናንተም ደግሞ እግዚአብሔር አምላክ እሱን ይማረው ብላችሁ ጸሎታችሁ በየሃይማኖታችሁ አድርጉ። አሜን አሜን። ብቻ ምን ታስባለህ? ያው ድንግል ማርያም ባካ አታሳፍረን። መልካም ነገር እንደሚፈጠር አትጠራጠርም። ሁሉ ነገር የሱ ፈቃደኝነት ነው። እንዲያው ይሄ ካለበት ሁኔታ ምናምን ነገር ቢወጣ ደስ ይለኛል። አይ ማንም ግን እኔ እያየሁት ያለሁት በሱ ልክ በዚህ ልክ የተራመደ ማንም የለም። የሆነ ሰው ሁሉ ለፍላጎትና ለዓላማው ነው። እኔ የመታጀብ ነገር ገብቷል። ሄርሜም በዚህ ሰዓት ከሱ ጎን መቆሙ አሪፍ ነው አትልም? ግን ይሄ ናኔ ጋር ምናምን የሚባለው ነገር መቆም አለበት። ቦታ ራሱ ትንሽ ስተት ያጠፋዩ ምንም እንኳን ባለቤቷ እሷ ፈቃደኛ ብትሆንም ባለቤቷ ቢሆንም
ይሁን ባለበት ሁኔታ ወደ ነበረበት እንዲመለስ ማድረግ መቻል አልነበረበት። የእሱ መሄድ በሌላ መልኩ እያሳሰባት ነው እንጂ የጤና መታወክ እያሳሰባት አይደለም። እና ከምንም በላይ ደግሞ ለእሷ ነው የሚያስፈልጋት፣ ከማንኛውም በላይ እሷ ያስፈልጋትና በዚህ ልክ እሷ አንዳንዴ ሊሰራቸው ስትፈልግ ብቻ ስህተቱ እንደ ስህተት ሆኖ አሁን በዚህ ሰዓት የሚያስፈልገው የአብርሃም ጤናና ጤና ነው። ብቻ እናንተ ይኸውላችሁ እግዚአብሔር ይማረው ብላችሁ በየተመንጫ አጥለቅልቁት። በሱም ቤት በእኛም ቤት እቃችን አስገብተን ለመሄድ እንሞክራለን። እንግዲህ ብቻ ሄደን የት እንሄዳለን? ቤት ድረስ እንሂድ ነው። ቤት ድረስ ሄደን ቤት እንሄድበትና ያለው ነገር ምን ነው? እንግዲህ ቤተሰቦቻችን መልካም ነገር እንዲገጥመን ጸልዩልን። ይህም ቪዲዮም በደንብ ሼር አድርጉት። በደንብበት ምክንያት እንዲሳካለን የዚህም እምነት ተከታይ ወይም የትኛውም እምነት ሁኑ ብቻ በያለ እንትናችሁ ጸሎታችሁ ይድረስ ማለት እፈልጋለሁ። እና እንሂድ አብረው አሁን አብረሽ ቤት አይኖርም ትላለህ? ይኖራል። አይ ትላንት እዛ አካባቢ ስላየኋት ብተን ስማጽን ደጅሽ መጥቼ ተመለስኩ ተረጋግቼ እንደምን አንቺን ረሳለሁ በምልጃሽ ተፈውሻለሁ የልቤ ዜማ ነሽና ሰላም ነው ያንቺ ምስጋና ስላለሽ ማርያም ከጎኔ የጠላቶቼን ራስ የሚቀጠቅጠው የአብራክሽን ፍሬ ተስፋዬን አበራው የድነት ምክንያት